መንግስት ሬሳሽን የት ያገኘዋል? መቼስ ከጅብ ሆድ ውስጥ ስጋ ማውጣት ይከብዳል። ለጅብ ሊሰጡኝ ነው? አዎ። ምን ነው ከቤት ሲወጡ ብቻዬን ከመሆን ብዬ ብለሽ እዚህ መጣሽ። ማን ነው ደሞዝ የሚከፍልሽ? ያንቺ እናት፣ የእኔ እናት። አለበለዚያ አለምንም አትሆንም፣ እናገኘታለን። ፊት ነው ያለ። ብቻ ሞባይሉን የት እንዳስቀመጠች ከደረስክበት አይተም ማታውቀው ብር ነው የምሰጥህ። አለበለዚያ በዚህ ሰነዘነ አናትሽን ሁለት ማድረገው። ቀጥ ብለሽ ጭልኝ። አንቺ ያምሻል እንዴ? አዎ ያመኛል። አሳበርሽኝ፣ አቃጠልሽኝ። አሁንስ መረረኝ። አሁን ቤቴን ትተሽ ትወጫለሽ። አለበለዚያ ግን ሬሳሽ ነው ተጎትቶ የሚወጣው። ሴትዮ ስነ ስርዓትሽን ያዥኝ። ብላሻለች። በእናትሽ አትዋሺ። ሰምቻታለሁ። ብላሻለች ነው። እኔ ግራ ግብት እያልሽኝ ነው። ቆይ ምንድን ነው የተፈጠረው? አለምን የሆነ ነገር አድርጓታል። አስመሳዋ ይሁዲት ዛሬም እያስመሰለች ቀጥላለች። አንድዬም እንግዲህ ከእናቴ የማምነው ሚስቴን ነው በማለት በሚስቱ የውሸት ሴራ እየተታለለ ይገኛል። አለምም ዛሬም በእገታ ላይ ትገኛለች። ልትወጣ አልቻለችም። ሚስጥርሽን ካልተናገር ስልኩ የት እንዳለ ታልተናገረሽ ውሃም ሆነ ምግብ ከጉሮሮሽ አይወርድም፣ እዚሁ ድርቅ ብለሽ ትሞቻታለሽ እንጂ በማለት እንግዲህ እየፈረደችባት ይገኛል። ወርቄም አሁን ወደ አሰሪሽ ወንድዬ ጋር ደውለሽ እኔ ከእናንተ የተሻለ የሚከፍለኝ ሰው አግኝቼ ነው የወጣሁትኝ እና ይቅርታ ሳልነግራችሁ በመሄዴ በይና ከቤት በፍቃድሽ እንደወጣሽ ተናገሪ በማለት እንግዲህ ወርቄ ስልክ በማስደወል አለምዬ ለወንድዬ እንደዛ ብላ እንድትናገር አድርጋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ የእናት ግፍ ክፍል 23ን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ቪዲዮውን ስትጀምሩ ላይክ በማድረግ አብራችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። አለም እንግዲህ ወደ አሰሪዋ ወንድዬ ጋር እንድትደውል ተደርጋለች። እንደ ደወለችም ደህና ናችሁ ወይ ካለች በኋላ አደራ እማዬን ራሽን ጠብቂ በላት፣ መድኃኒቷን በደንብ ትውሰድ። እኔ ከእናንተ የተሻለ ደሞዝ የሚከፍለኝ ሰው አግኝቼ እዛ ነው የሄድኩት። ስለዚህ ይቅርታ አድርጉልኝ ሳልነግራችሁ በመሄዴ በማለት ይቅርታ ትጠይቃለች። ወንድዬም ቆይ እኔ ያጎደልኩብሽ ነገር አለ ወይ? ምንድን ነው ከኛ ቤት ያጣሽው ነገር? እንደዚህ ተነስተሽ በድንገት የጣድሽውን ወጥ እንኳን ሳታወርጂው የሄድሽው በማለት እንግዲህ ጠይቋት ነበረ። እሷም በጣም ይቅርታ በማለት ይቅርታ ጠይቃለች። ወንድዬም እንግዲህ አሁን ያለሽን እኔ ጋር ቀሪ ገንዘብሽን በቡክሽ አስገባልሻለሁ፣ የስንት ቀን ነው ያለሽ በማለት ጠይቋት ነበር። እሷ ግን አይ የለኝም፣ ባጠፋው ጥፋት ካሳ ይሆነኝ ብትልም እኔ የሰው ገንዘብ የምፈልግ ሰው አይደለሁም። ስለዚህ አሁንኑ አካውንትሽን ላይና ይገባልሻል፣ የስንት ቀን ነው ያለሽ ተናገሪ በማለት ቢጠይቃትም እሷ ግን ልትናገር ፈቃደኛ አይደለችም። በቃ እኔ ችግር የለውም እማዬን ጠይቄ ቀሪ ሀብትሽን ማለት የኔ ያለሽን ገንዘብ አስገባልሻለሁ በአካውንትሽ በማለት እንግዲህ ትቀልዳለች። እኔ ደግሞ ይቅርታ ትላለች ድንገት ሄዳ በማለት እሱም እየተቆጣ ይገኛል። አለምም ይኸውና አባዬ ያሉትኝን ነገር በሙሉ አድርጌያለሁ፣ አሁን ይልቀቁኝ ይፍቱኝ በማለት ተናግራ ነበረ። ታውቂያለሽ የሰራሽውን ስራ ግን ያን መረጃ እኮ ለቀሽ ቢሆን እኔና ልጄ እስር ቤት ነበር። አያሳዝኑሽም? እነዚህ ጎረምሶች ምን ሰርተው ይብሉ አንቺን በመጠበቅ ይብሉ እንጂ በማለት እንግዲህ ትነግራታለች። እባክዎት ይልቀቁኝ ብትል እንድለቅሽ ትፈልጊያለሽ? ስጋሽን ለጅብ ሳልሰጠው ከዛ በፊት እንድለቅሽ ተፈለግሽ ግዴታ ያልኩሽን ማድረግ አለብሽ። ስልኩን ታመጫለሽ። የኔን ቤተሰብ ለማዋረድ ዝቅ ለማድረግ ማሳለቂያ መሳቂያ ልታደርግን ነበር አይደል? የልጄን ትዳር ለመበተን በማለት እንግዲህ አለምዬን ስትናገራት፣ አለምም የልጆ ትዳር እኔ አይደለሁም ማፈርሰው ራሱ እየፈረሰ ነው። አሸዋ ላይ የተመሰረተ ትዳር ድሮም መፍረሱ አይቀርም በማለት አሁንም እስር ላይ ሆና ታግታም ራሱ መከራከሯን አላቆመችም። ፀሐይም እንግዲህ ወደነ ወንድዬ ቤት መታ ነበረ። ከእናትየዋ ጋር በምታወራበት ሰዓት ይሁዲት ትመጣባታለች። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ወሬ ልታቃቤ ነው በማለት ነበር የተናገረቻት። ደሞዝስ ማን ነው የሚከፍልሽ በማለት ጠይቃታለች። ያንቺ እናት ናቸው የሚከፍሉኝ፣ ነገር ግን ወሬ እናንተ ቤት ምን ወሬ ልና ነው ወሬ ማመጣው?
እኔ ለጉዳይ ነው የመጣሁት። አዎ ብር ፈልጋ እንዳበድራት ነው የመጣችው በማለት እናትየዋ ታስተባብላለች። ውይ ነው እንዲህ ፍላጎታ መረጃ ልትሸጥልሽ መስሎኝ ብትላት፣ አረን የሚሸጥም ምንም የማደርገው ነገር የለኝም እባክሽ የኔ መቤት ብትላት፣ አንቱ በይኝ በማለት ጭራሽ አንቱ ለመባል በቅታለች። እንግዲህ እናትሽን ፈጣሪ ማረልሽ በማለት ወደ ውጭ ትወጣለች። አሁን ላይ አለምዬን ምን ሊያረጓት ይችሉ ይሆን በማለት እንግዲህ እጅግ በጣም ተጨንቀዋል። የወንድዬም እናት አይዞሽ ምንም ብትልሽ እንዳትከፊ አንድ ቀን ዋጋቸውን ያገኛሉ በማለት እንግዲህ ተናግራለች። አለምዬም ውሃ ጠማኝ ብትልም ወርቄ ግን ውሃ ጠማሽ በደንብ ይጥማሽ፣ ውሃም ሆነ ምግብም ሆነ የለም በማለት ውሃ በብርጭቆ አምጥታ እፊቷ እያፈሰሰችው ነበረ። ነገር ግን አጋጁ በሳታይ አምጥቶ አጠጥቷታል። አመሰግናለሁ ብላለች። ስልኩንም አምጪ የት ነው ያለው ብትለው ልትናገር አልቻለችም። የት እንዳለ አላቅም ብላለች። ስልኩን የያዘው ግን አንደኛው አጋች ነው። ወይዘሮ ብርቄም እንግዲህ ይህን ስልክ ላገኘው አልቻልኩም፣ ባስጠማትም ራብን ቢይዛት፣ ስለዚህ አሁን ላይ በጣም ደብድባት ቀጥቅጣት እና ከዛ በኋላ ትሰጥሃለች እያለች ትገኛለች። ሞባይሉ የት እንዳለ ካወቅን ወይም ሞባይሉን ካገኘህልኝ ይህን ጥቁረት ግን የሚያቀላ ገንዘብ ነው የምሰጥህ፣ ብቻ ከፍ ያለ ገንዘብ እሰጥሃለሁ አይተህ ማታውቀውን በማለት ትነግረዋለች። እሺ ሞክራለሁ በማለት ነው እንግዲህ የመለሰላት። የአጋቹ ጓደኛ ምን እያለች ነበር ብሎ ሲጠይቀው አይ ጥቁረትን የሚያቀላ ገንዘብ እሰጥሃለሁ አለችኝ ሞባይሉን ካገኘኸው ይለዋል። እና ልትሰጣ ነው ወይ ቢለው ጥቁረቴ ምን አለኝና ነው እዚህ ሞባይል ውስጥ ትልቅ ዋጋ ያለው ነገር ነው ያለው፣ የሷ ገንዘብ እኮ እያልቃል በማለት እንግዲህ መልሶለታል። ያም ሞባይሉን እንደማይሰጣት ነው የሚያመላክተው። አማትና ምራትም እንግዲህ አማትየዋ ምራትየዋን አልይሽ ትላለች። እንዲሁም ደግሞ ምራትየዋ እዚህ ቤት ለምን ትመጫለሽ ለምን አትወጭም እያለች ትገኛለች። የወንድዬ እናት እንግዲህ ሳሎን በመጣች ሰዓት ሚስቱ ደግሞ ቲቪ እያየች ነበረ። ቆንጆ ቲቪ እያየሁኝ ድራማ እያየሁ ያለ መተሽ ረበሽኝ፣ ቆይ ለምንድን ነው ከዚህ የምትመጪው ለምን ወደዛው ሄደሽ ቁጭ አትይም ትላታለች። ምን አባሽ አገባሽ አንቺ ራስሽ ውጪ ስትላት፣ ምን ነው አባቴን ደግሞ ምን አረገሽና ነው አባቴን የምትሰሪው በአባቴን ትሳደቢያለሽ እንዴ በማለት ኮስተር ብላ፣ ከዛም ስደቢው ችግር የለውም እንደውም አላቀውም ሲጀመር እኔ ገና ስወለድ ነው የሞተው በማለት ትነግራታለች። አንቺና እናትሽ ናቸው አቃጥላችሁ የደፋችሁት ትላታለች አማትየዋ ማለት ነው። ይሁዲትም ባልሽ ግን እየሰከረ ይደበድብሽ ነበር አይደል? እስኪ ንገሪኝ እስኪ ስለ ባልሽ እያለች እንግዲህ እየጠየቀቻት ነበር። በኋላ ላይ የዩዲት ነገር እጅግ ያሳመማት የወንድዬ እናት ሄዳ ዘነዘና ይዛ ነበር የመጣችው። እንግዲህ በዘነዘናው በዚህ ወቅሬ ሳልጥልሽ ነይ ውጪ እያለች ነበረ። የት ነው የምወጣው እንዲህ ተረጋጉ እንጂ እያለች እንግዲህ በምታስፈራራበት ሰዓት አለምዬ የት እንዳለች ማታመጪ ከሆነ በዚህ አናትሽን ብዬ ነው የምገልሽ፣ አልለቀሽም፣ ነይ ውጪ አንቺ ከራሴ ቤት እንጂ አንቺ እኔን ውጪ ልትይኝ አይገባሽም በማለት እማዬ እባክዎትን አይግደሉኝ፣ እኔን ባይፈልጉ ወደ ውስጥ ላለው ልጅ ያዝኑም በማለት ስትላት አላዝንም ነይ ውጪ በማለት እንግዲህ ይጣላሉ። በዛ መሀል ነበር ወንድዬ የመጣው። ምንድነው የምትሉት በማለትም ጠይቆ ነበረ። በቃ ይቺ ሴት በጣም እየዋሸች ነው፣ ስለዚህ ከዚህ አስወጣልኝ፣ በቃ አለምዬን ታምጣ በማለት እንግዲህ ከልጃቸውም ጋር ተነጋግረዋል። ወንድዬም እረፊ ማየ ምን አስበሽ ነው? ቢያንስ ለልጅ አታስቢም እንዴ? አለምን ብትሆን እራሷ ፈልጋ ነው የተሻለ ደሞዝ የሚከፍለኝ አግኝቻለሁ ብላ ደውላ ነግራኛለች። ስለዚህም ሚስቴን አትናገሪ በማለት ይናገራታል። ወይዘሮ ይሁዲትም እንግዲህ ማስመሰሏን ትቀጥላለች። ባለቤቷ ፊት ስለሆነች እንግዲህ እማማን ምንም ነገር እንዳትላቸው፣ ለእኔ ደስታ የምትፈልግ ከሆነ እባክን በቃ ተነሱ ጋር እንዳትጨቃጨቅ፣ ምንም ነገር እንዳትናገር፣ እኔ ለነሱ ስል በቃ ልጁንም ካልፈለጉት አስወግደዋለሁ በማለት ትናገራለች። ምን እያልሽ ነው ቢላትም፣ አዎ እኔ እነሱ ደስተኛ እንዲሆን ነው የምፈልገው። በሄ ልጅ በመወለዱ ራሱ ደስተኛ ካልሆኑ ልጅ እንድሰዋው እችላለሁኝ። በቃ እነሱ ደስተኛ የማይሆኑበትን ነገር
ነገር ማረግም አልፈልግም በማለት እንግዲህ በሙሉ ማስመሰል ወንዳየን ትሞላዋለች። እሱም ወደ ውጪ በመውጣት ለእናቱ ደውላልኝ ነበረ። እናም ከእናንተ የተሻለ ደሞዝ አግኝቻለሁኝ የሚከፍለኝ ስላገኘው ነው የሄድኩት ይቅርታ ብላለች። ስለዚህ ወዳና ፈቅዳ ለሄደችው ሰራተኛ እኔን ልጅሽን ወይንም ደግሞ የልጅሽን ሚስት እንደዚህ ማድረግ የለብሽም በማለት ይነግራታል። ነገር ግን እናቱ ፍቃደኛ አይደለችም፣ ልታምነውም አልቻለችም። እኔን አታምኝም ወይ ቢላትም አላምንህም፣ ባለምዬ ጉዳይ አላምንህም፣ ምንም ልጄ ብትሆን ባለምዬ ጉዳይ ግን አላምንህም፣ አይኗን ማየት አለብኝ በማለት አሁን እንደውም ለፖሊስ አመልክቻለሁ ቢሉት የኔ ሚስት አሳልፈ ይሰጭ ነው ያመለከትሽው በማለት እንግዲህ ይናገራል። እንደውም አሁን ሄጄ ለፖሊሶቹ እኔ ሁሉ ነገር ተናግሬ እመጣለሁ በማለት እንግዲህ እናትና ልጅ ይያዛሉ። እንግዲህ በቀጣይ ቪዲዮ ደግሞ ምን ሊከሰት ይችላል አብረን የምናየው ይሆናል። እስካሁን አብራቸው ስለቆያቸው እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። ይበያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።